አብሳላት ሀይሚን ልታሳግታት ነው። አብሳላትን እዚህ ቤት ጠርቻታለሁ። ለምን ጨርስና እንዴ? መረጃ ወጥቶባታል። የምን መረጃ? ሀይሚን አሳግታ ወደ አንተ ልትቀርብ ነው። አንቺ ለምን ስነ ስርዓት አትይዥም ወይስ እንደዚህ ፈልገሽ ነው እንዲህ የምትስቂው? በቃ የልብ ትርታ በቃ ያረጋጋሻል። የሰማቸው ነገሮችም ልክ ስላልሆኑ ነው። ሜቢ ታረጋለሽ እያልኩ አይደለም። ልክ ነው ብዬም አላምንም። እንዴት በዚህ ልክ ይሄዳል? ስታስበው ራሱ በጣም አውቃለሁ። ትጠሉኛላችሁ። ስለጠላችሁኝም አመሰግናለሁ። ዋይ ሀይሚ ልትታገት። ሀይሚ ያንቺ መቼም አትታገትም የኔ እናት፣ አይዞሽ። የማየውን ነገር ወሬ ነው፣ ወሬ። የአሁኑ ከእውነቱ ወሬ ይበዛልና ውዶቼ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ እና ውዶቼ፣ እስቲ እውነቱ ስነግራችሁ በጣም ጠፍቻለሁ። በእርግጥ ፋንቱሽ እስቲ እባካችሁ የምወዳችሁ የምትወዱኝ ሁላችሁ ላይክ አርጉልኝ፣ ቪዲዮውን ሼር አርጉልኝ። በነገራችን ላይ ወደ 6 ወር ሆኖኛል ሀገሬ ከገባ። ኢትዮጵያ ሀገሬ ትላላችሁ እና አይሞላም ብገርማችሁ ማለት ነው። በጣም በቃ ሰዓቱ ያጥርባችኋል ምናምን ቪዲዮ ለመስራት ስልክ ለማየት በጣም ነው ሰዓቱ የሚያጥርባችሁ ይመስለኛል። በጣም ሰው እናገኛለን። ምክንያቱም ሰው ጋር የቁጭ እያልክ ወይም ቁጭ ብለን ቪዲዮ መስራት ስለማንችል ማለት ነው። በዚህ አጋጣሚ ደግሞ መናገር የሚፈልገው ነገር ቢኖር ውሸት ነው። ለምሳሌ ኢትዮጵያ ገብቶ ሰው መኖር ይከብዳል፣ እንዲህ ነው ውሸት ነው። እግዚአብሔርን ነው የምላችሁ። ትንሽ አሁን ይሄ ቤንዚል ጠፍቶ ነዳጅ ጠፍቶ በዛ ነገር እቃው ትንሽ ጨመረ እንጂ ከዛ በፊት ግን የጨመረ አሁን ሳምንት አይሆንም። በነገራችን ላይ ውሸት ነው እና እውነት በጣም ደስ ይላል አየሩ። ሰው እንደ ሚዲያ ላይ እንደምታወድ ለምንቀርባችሁ ማለት ነው። ፍቅር ሁሉም ተከባብሮ የምኖረው ነው እውነት። ለምሳሌ ሰው በቃ እኛ ክፉ ነገር የተበደሉ የተጣሉ ነገር ማለት መልቀቅ ስለምንወድ ነው እንጂ ክፉ ብቻ ነው የምንለቀው። ደጉን ብንለቀው በጣም ብዙ ነገር ነው። እውነቴን ነው የምላችሁና መኖር ይከብዳል፣ እንዲሆናል ይላሉ። ግን ውሸት ነው። መኖር ምንም ነገር አይከብድም። እኔ እዛውኝ 8 ዓመት ምናምን ወሬ ሰምቻለሁ። ማለት ኢትዮጵያ እንዲነት ይሄ አንድ ኪሎ ለምሳሌ ሽንኩርት 100 ምናምን ገባ 180 እንኳን ሲሉ ሰምቻለሁ እዛውኝ ማለት ነው። እዚህ ግን እግዚአብሔርን ነው የምላችሁ 40 ብር ናት። 40 ብር 1 ኪሎ ሽንኩርት 40 ብር እስከ 35 ራሱ ትገዛላችሁ። አስባችኋል? እና በጣም ነው የሚገርመው። እውነቴን ነው የምላችሁ። ጤፍ አሁን ራሱ ማለት ነው ተወዶ ምናምን ተብሎ ራሱ 50 ኪሎ በ4000 ብር ትሞላላችሁ። 50 ኪሎ በ4000 ብር ትገዛላችሁ። አንድ ማዳበሪያ ማለት ነው። ስለዚህ ይሄ ተወደደ ተቆለጠ ይባላል ታዲያ ቤተሰብ እና እዚህ እኔ ውድ ነው ስሉ የሰማሁት ነገር ምንም የለም። ዘይት 5 ሊትር 2200 ብር ነው። ገባችሁ? እሱ ራሱ ለፋሲካ ነው እንጂ 1000 ምናምን ነው ስንገዛ የነበረ እኔ በፊት ስመጣ ማለት ነው። እና ውዶቼ እዛ ሆናችሁ ሁላችሁም የሰው ወሬ ባትሰሙ እውነት በቃ ላይ አይደለም እንትን ተወደደ፣ ኢትዮጵያ ኑሮ ተወደደ፣ እንዴት እኖራለሁ? በቃ እኔ የምመክራችሁ ነገር ቢኖር ቤት ካላችሁ ምንም ነገር እግዚአብሔር ምንም ነገር አይከብድም። ህይወት በጣም ቀላል ናት። በቃ ቤት ካላችሁ ክራይ ቤት ነው ምናምን አትሉም። ያላችሁን ቆጥባችሁ ዘና ብላችሁ ነው የምትኖሩ። እውነት እኔ እንዴት ብዬ እንደምነግራችሁ አላውቅም። እና ውዶቼ ወደ ሀይሚዬ እና ወደ ብሩኬ ስመለስ እዚህ ጋር ቀለበት እያደረገችለት ነው ለብሩኬ። ሀይሚ ደስ ይላል ትላላችሁ እና ሀይሚ ልትታገድ ነው እና እቺ ልጅ ሀይሚ ልታግዳት ነው። አብሳላት ተብላ
ሀይሚን ልታግዳት ነው አለ ጋሽ ብሩክ። እንዴት ሰው ሴት ልጅ ደግሞ ሴት ልጅን ታግዳለች? በነገራችን ላይ አሁን እንትን ነው ብር ተከፍሎ ሰው እንደፈለገ የማረግ እንትን ይኖራል ተብሏል። እና በእርግጥ ያስፈራል ነው ምላችሁ። ብቻ ሰው እንዳለ ሳይሆን እግዚአብሔር ስለው ነው ሁሉም ነገር የሚሆነው። ውዶችን ፈጣሪ ከእንደዚህ አይነት ይጠብቀን ሁላችንም እላችኋለሁ። እና እጅ ያብሳለት ተብላ ደግሞ እዚህ እንዲህ የምታደርገው ሴት አይደለችም። ለምሳሌ ሰው እኮ በንግግር በአቋም በብዙ ነገር ሰው ይታወቃል። እና እጅ እንዲህ የምታደርግ ሴት ናት ብዬ አላምንም። ብሩኬ ደግሞ እዚህ ጋር መጥቶ መናገሩ የተሻለ ነው። እኔ የፈራሁት እንንገራችሁ ውዶቼ። አሁን ደግሞ ቡታጅራ ሄደው ያ የተወለደ ልጅ የሱ ነው የሱ አይደለም የኔ ነው የኔ አይደለም የሚባባሉ ነገር ጸብ እንዳይፈጥር ነው እኔ ጥያቄ ሆነብኝ ውዶቼ። ብቻ እንደዛ ነው እላቸዋለሁ። እዛም ደግሞ እነ ሙሽዬ ነጋሽዬ ስላሉ እንደዛ ጠቡን የሚያካብዱ አይመስለኝም። ለአመት በዓል እንግዲህ ነገ ከነገ ወዲያ እንሄዳለን እያለ ነው ጋሽ ብሩኬ። በሰላም ለሀገራችሁ ያብቃችሁ። ውጭ ሀገር ያላችሁ ውድ እህቶቼ ደግሞ ፈጣሪ ይጠብቃችሁ። በተቻላችሁ አቅም ወደ ሀገራችሁ ገብታችሁ አግብታችሁ ወልዳችሁ ልጃችሁን መሳም ጊዜ አለው ታውቃላችሁ። እና በተለይ የኛ የሴቶች ነገር በጣም ከባድ ነው። እና በጊዜያችን እንጠቀም። ብር ብቻ ማስናናት ብቻ መደሰት ብቻ ምንም ማለት ትርጉም የለም። ለዛሬ ሊሆን ይችላል፣ ለነገ ግን ብርም ሆነ መደሰትም ሆነ ሀብት ምናምን የፈለገ ነገር ቢመጣ ልጅ የሚሰጠው ነገር የለምና በጊዜው ሳይነገ ሳይቆጭ